ከ6 ዓመት በፊት ለዶክተር አብይ ጠቅላይ ሚኒስትር እንደሚሆን በእግዚአብሔር ሴት በነብይ ብርቱካን የተነገረ ትንቢት። ጠቅላይ ሚኒስትር ሆነ ስትቀመጥ የጌታ መንፈስ ያሳየኛል። ኢየሱስ ጌታ። በኢትዮጵያ የጠቅላይ ሚኒስትርነት ስልጣን ላይ ተቀምጣ ያለው አለችው። የማይመስል የማይፈጸም ትንቢት ይመስላል። ከእግዚአብሔር የሰማችውን ተናገረች። ነብይ ብርቱካን እውነተኛ የእግዚአብሔር ሰው ናት። በመጀመሪያው ቀን ስራውን ጀምሯል። ትመሰክራላችሁ። ብዙም ሳይቆይ ከ6 ዓመት በኋላ በፍጹም ይፈጸማል የማይባለው ትንቢት በድንገት ባልታሰበ ሰዓት ብልጭታዎችን ማሳየት ጀመረ። እግዚአብሔር ተናገረ። እግዚአብሔርም ወደዚህ ስልጣን ቦታ ጠራው። እግዚአብሔር ተናገረ፣ እግዚአብሔር ፈጸመ። በድጋሜ እንደምናመሻችሁ። ሰበር ዜና። የኢህአዴግ ምክር ቤት ዶክተር አብይ አህመድን የድርጅቱ ሊቀመንበር አድርጎ መረጠ። ምክር ቤቱ ካለፈው ማክሰኞ ጀምሮ ሲያካሂደው በቆየው ስብሰባ የድርጅቱ የተሃድሶ ሂደት በየደረጃው የደረሰበትን ደረጃ በጥልቀት መገምገሙን አስታውቋል። በተለይ በስራ አስፈጻሚ ኮሚቴና በአራቱ ብሔራዊ ድርጅቶች የግምገማ ሪፖርት ላይ በሰፊው ተወያይቷል። ሊቀመንበሩ የነበሩትን አቶ ኃይለማርያም ደሳለኝን ያቀረቡትን የመልቀቂያ ጥያቄም ተቀብለዋል። ይህን ተከትሎም ምክር ቤቱ ባካሄደው ምርጫ ዶክተር አብይ አህመድን የድርጅቱ ሊቀመንበር በማድረግ መርጧል። ደግሞ እነግራችኋለሁ፣ እውነት እላችኋለሁ፣ የእናንተ ኢየሱስ ገና ያሰፋታል፣ ትሰፋለች፣ ትወርሳለች። Ethiopia. Is there someone here from Ethiopia? Someone from Ethiopia? እዚህ ከኢትዮጵያ የመጣ አንድ ሰው አለ? ከኢትዮጵያ የመጣ አንድ ሰው አለ? Okay. Somebody. እሺ ማንንም ከሌለ I want to release the word over Ethiopia. ኢትዮጵያን የሚወክል ልብ ያለው አለ? ወይም ለኢትዮጵያ ጥሩ ልብ ያለው አለ? አፍሪካ ውስጥ የምትገኝ ሀገር ነች። Is there anybody else you actually have a heart for Ethiopia? Okay, great. Is there anyone else? If you're specifically standing because you have a heart for Ethiopia, or you're from Ethiopia, or whatever, you have some connection with Ethiopia. እዚህ አለ? That's the cross of Ethiopia. Great. Is there anyone else? So there's 1, 2. Anybody else? That's all those folks right there. You actually have connections some way, at least heart connections. በጣም ጥሩ። አንድ ሰው ግንኙነት ያለው አግኝቻለሁ። ጥሩ ነው። ስለ ኢትዮጵያ በመንፈሴ አንድ ነገር አያለሁ። ጥቁር መቅሰፍት በኢትዮጵያ ላይ የኢትዮጵያ የሆነን ሀብት ለመዝረፍ የወጣ። በእርግጥ ኢትዮጵያን አላውቅም። በአገሪቱም ላይ የድህነት ተከታይ የሆነ ነገርን አያለሁ። ይህች ሀገር ንጉሥ ወይም በምን እንደምትመራም አላውቅም። አንድ ሰው ግን አያለው የንግስና አክሊል ያደረገ አላውቅም፣ ፕሬዚዳንት ንጉሥ። ነገር ግን አያለው አንድ ሰው ለዚች ሀገር የብልጽግና አእምሮ ይዞ የመጣ አንድ ሰው አያለው። በእርግጥ ስለ ኢትዮጵያ የማውቀው የለም። ስለዚህም እዚህ ኢትዮጵያን ወክላችሁ በተነሳችሁት ሰዎች ስም ይህንን ያየሁትን የብልጽግና መንፈስ በዚች ሀገር ላይ ይለቃለሁ። እናንተ ለኢትዮጵያ ጣልቃ የገባችሁ ሰዎች ናቸው። ይህች በድህነት ብዙ ነገሯን የተሰረቀባት ሀገር ብልጽግና እንደመጣ በእናንተ በተነሳችሁት ጣልቃ ገብነት በኢየሱስ ስም ይህን የብልጽግና መንፈስ እለቃለሁ። በኢየሱስ ስም እንጸልያለን። በሌሊት ቀስቅሶ የድህነትን መንፈስ የሚያጠፉበትን እቅድ እንዲሰጣቸው አላውቅም እስካሁን ይህን ነገር አይቼም አላውቅም። አሁንም የማየው የሆነ ጥቁር መቅሰፍት ነገር ሀገሪቱን የሸፈነ ነው። እንዲህ አይነት ነገር ነው የሚታየኝ። ጥቁር መቅሰፍት ሰዎች በምድሪቱ ውስጥ ያለውን ወርቅ፣ እንቁ፣ ነዳጅ፣ የተለያዩ ሀብቶችን እንዳያዩ የጋረደ ጥቁር መቅሰፍት ነው። አሁን እንጸልያለን ይህ ጥቁር ደመና እንዲነሳ
እንዲሁም ኢትዮጵያ ከአንደኛ ዓለም ተርታ ለማሰለፍ አንድ ንጉሥ ያለው አላውቅም የዛን ሀገር የመንግስት አወቃቀር ግን ይህ ሰው እንዲለቀቅ እንጸልያለን። አያለው ይህ ነቢ አንጸባራቂ የሆነ ቅባት በራሱ ላይ አለ። በዚህም ሀገሪቱን ከድህነት የሚያወጣበት ቅባት ነው። ወደ ብልጽግና የሚወስዳት መሪ ነው። በራሱ ላይ ባለው አክሊል ላይ ደግሞ የተፈጥሮ ሀብቶችን በብዙ አፍሪካ አገሮች እስከ አሁን ሲዘረፉ የነበሩ ብዙ አፍሪካ አገሮችን በእርግጥ አላውቅም፣ ይቅርታ ስለ ኢትዮጵያም እንዲሁ አላውቅም። በዚህ በዘውድ ወይም በአክሊል ላይ የማየው የተፈጥሮ ሀብት ግን በፍጹም ከኢትዮጵያ የማይሰረቅባት እንደሆነ አውቃለሁ። ብዙ የአፍሪካ ሀገሮችም በዚህ እንደሚቸገሩ ምዕራባውያን ሀብቶቻቸውን እንደሚዘርፏቸው፣ ነገር ግን እግዚአብሔር ለኢትዮጵያ ብቻ የገለጠው የተፈጥሮ ሀብት ይህ ሀብት ገንዘብ ብቻ አይደለም። የኢትዮጵያ ሕዝብ አስተሳሰብ ድህነታቸውን ብቻ አይደለም ይህ በረከት የሚሰብረው ትናንሽ አስተሳሰቦችንም ጭምር ነው። ይገባችኋል ምን እንደምል? እናንተ እዚህ ኢትዮጵያን ወክላችሁ የቆማችሁ ለዚህ ትንቢት አቀጣጣይ ናችሁ። ለዚህ የአእምሮ አስተሳሰብ ለውጥ መምጣት እና እዚህ ያላችሁ ሁሉ በኢየሱስ ስም ጸልዩ። ስለዚህ እንጸልይ፣ ፍትህ በዚች ሀገር እንዲሰፍን በኢየሱስ ስም ለዚህ የፍትህን ኃይል በዚች ሀገር ላይ ለቀቅን። ፍትህ ለአገሪቱ በጽድቅ እንድትመራ ይህች አገር ኢትዮጵያ እንጸልያለን። እናም አያለው በሚቀጥለው 30፣ 40 እና 50 ዓመታት ይህች ሀገር የበለጸገች ሀገር ሆና አያለው። ዳይመንድ፣ ወርቅ፣ የከበረ ማዕድን በምድሪቱ ላይ አያለው። በእርግጥ ዳይመንድ መሬት ውስጥ ምን እንደሚመስል አላውቅም። ምናልባትም ይህ የብልጽግና ምልክት ይሆናል የማየው። ነገር ግን ይህ ዳይመንድ የማየው 30, 40, 50 years, I'm just seeing like in the next years, this would become a prosperous country. I see diamonds. I don't know if it's actually diamonds like physically. ብዙ ዳይመንዶችን ሲያወጣ ብዙ ሀብቶች ተደብቀው ሲለቀቁ አያለው። ለብዙ ዘመን ተደብቀው የነበሩ ከነዚህ ህዝቦችና አሁንም የብልጽግና አእምሮ እንዳገኙ ሲለቀቁላቸው አያለው። ጊዜያቸውንም አያባክኑም። ያየሁት ይህንን ነው። ስለዚች ሀገር በኢየሱስ ስም ስለሆነ እናመሰግንሃለን፣ እናመሰግንሃለን ኢየሱስ። That they would find wealth as they have a wealth mentality in Jesus' name. That's just a good word right there. We receive that. Awesome. ዋው የሚገርም ነው። ይሄ ትንቢት በነቢት ብርቱካንና በፈረንጁ ነው ለአብይ አህመድ የመጣው። ፈረንጁ አሁን ከ9 ዓመት በፊት ነበር ትንቢቱ ያስተላለፈው። ምን ብለው ነበር የተነበየው? በአንድ አፍሪካ ኢትዮጵያ የምትባል ሀገር አንድ ወጣት ይነሳል፣ ፕሮስፐሪቲ ብልጽግና ብሎ ራዕይ ይዞ ይመጣልና ሀገሪቷን ያበልጽጋታል ምናምን ብሎ በጣም ትልቅ መልእክት አስተላልፎ ነበር ነጭው ከ9 ዓመት በፊት። አሁን ትንቢቱ ተፈጸመ ማለት ነው። ነቢይ ብርቱካን ደግሞ ከ6 ዓመት አሁን ከ8 ዓመት ማለት ነው። ከ8 ዓመት በፊት ትንቢት ያመጣችሁ ማለት ነው። ያው ተፈጸመ። ዳስ ዋይ ነው እኔ ብዙ ጊዜ የምላችሁ አብይ አህመድ ማንም አያሸንፈውም። ለምን? እግዚአብሔር ነው የመረጠው። እግዚአብሔር ነው በዓላማ ያመጣው ለኢትዮጵያ ለትንሳኤ። ለኢትዮጵያ ብቻ ሳይሆን ለኤርትራዊዎችም ይጠቅመናል። በቃ ይሄን ሰውዬ መደገፍ አለብን። እግዚአብሔር ይባርክህ፣ እግዚአብሔር ያስፋህ ማለት አለብን። ምክንያቱም እውነተኛ፣ አይሰርቅም፣ ትሁት። ይኸውላችሁ ኤርትራዊ ብሆንም እውነት ሳይ እኔ ደስ ይለኛል። መልካም ነገር ሳይ ደስ ይለኛል፣ አደንቃለሁ። ይሄ ደግሞ መብቴ ነው። ማንም የመደገፍ መብት አለኝ። ሶማላዊ መደገፍ መብቴ ነው። ስለዚህ አንዳንድ ሰዎች ኤርትራዊ ነህ በቃ ለኤርትራዊ ደግፍ ነው እንደዛ የሚባል ነገር እኔ ጋር አይሰራም። እኔ ሰማያዊ ነኝ፣ በምድር ኤርትራዊ ነኝ። ስለዚህ እውነት መናገር አለብኝ። አብይ አህመድ ክቡር ጠቅላይ ሚኒስትር እግዚአብሔር ነው ያመጣው። ስለዚህ በዚህ አጋጣሚ ቲፒኤልኤፍ ሻዕቢያ ተጠንቀቁ። ከዚህ ሰውዬ ፍልሚያ ግጥሚያ አያዋጣችሁም፣ አታሸንፉትም። ምክንያቱም ቀድሞ እግዚአብሔር ነው ያስነሳው። ለእኛ ለኤርትራውያኖችም ለኢትዮጵያውያኖችም ይጠቅመናል። ስለዚህ ብትሞክሩ ብዙ ነገር እናንተ ናችሁ የምትጠፉት እንጂ እሱ አይጠፋም። ምክንያቱም እግዚአብሔር አስቀድሞ የመረጠው የእግዚአብሔር ሰው ነው። ትንቢቱ አይታችኋል። ድሮ በቃ መሪ ሳይመጣ ነው አብይ አህመድ ማን እንደሆነ ሳይታወቅ ነው እንግዲህ ፈረንጆውና ነቢት ብርቱካን
የተናገሩ። ስለዚህ እግዚአብሔር ካስነሳው ሰው ፍልሚያ መጋጠም ወይም ደግሞ ስሙ ማጥፋት ወይም እሱን መፈታተን ማለት ከእግዚአብሔር መዋጋት ማለት ነው። ገብታችኋል? እግዚአብሔር የጠራው ጥሪ ያለበት ሰው መንካት ማለት እግዚአብሔርን እንደ መንካት ነው። ስለዚህ እናንተ ነው የምትደክሙ፣ እናንተ ነው ተስፋ የምትቆርጡ። ብዙ ጊዜ እኮ ተሞክሯል የሞት ግድያ ለአብይ አህመድ። ታዲያ ለምን አልሞተም? እግዚአብሔር ስለመረጠው። ገብታችኋል? ስለዚህ አብይ አህመድ ለኢትዮጵያ ብቻ ሳይሆን ለአፍሪካ ሙሉ የሚያስፈልግ ትልቅ ባለ ራዕይ ነው። እግዚአብሔር የቀባው የእግዚአብሔር ሰው ነው። እኔ በጣም ነው የምወደው እና አታሸንፉትም። ይቅርባችሁ፣ ህወሓት ሻዕቢያ ይቅርባችሁ። አብይ አህመድ አታሸንፉትም። እግዚአብሔር የላከው ሰው ነው። ተጠንቀቁ። ሼር፣ ፎሎው፣ ላይክ አድርጉልኝ። የአብይ አህመድ ወዳጆች በተለይ ሼር ማድረግ እንዳትረሱ።